እሺ ጓደኞቼ ዛሬም እንግዲህ በበስቡሳ በሚገርም ለየት ባለ አሰራር አምጥቼላችኋለሁ ማለት ነው። 30 ደቂቃ ሰርታችሁ የምትጨርሷት ምርጥዬና ጣፋጩ የአረቦች የሻይ ቡና ጋር የሚቀርብ እንግዳ ሲመጣ የሚቀርብ ብፌ ማድመቂያቸው የባህል ኬካቸው በስቡሳዬን ይዤላችሁ መጥቻለሁ። ከዛ በፊት ግን ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። ለምትሰጡኝ ሀሳብ አስተያየት በጣም ነው የማመሰግነው። ሰላማችሁ ብዙ ስትይበልልኝ ልቅንና መልካም ሰዎች ማለት ነው። እንዴት እንደሚያምራያችሁ ዛሬ የተጠቀሙት ነጭ ስሚጥ ነው። ችግር የለም የፈለጋችሁትን ያለውን ስሚጥ ተጠቀሙ እና አያችሁ እንዴት እንደሚያምር። እዚህ ጋር እንግዲህ ሼራ ለመስራት ወይም ቀጠር ይሉታል 2 ብርጭቆ ስኳር 2 ብርጭቆ ውሃ ጨምሬ ጥደዋለሁ። አላማስለውም በጭራሽ ማለት ነው። አዩ እንደምታዩኝ ከዛ ይሄ ተክተክ ሲልልኝ ይፈላል እንደዚህ ማለት ነው። እንደዚህ ሲሆን አያችሁት ያሳያችሁ ብዬ ነው። ከዛ አሁን እንደዚህ በጣም ሲፈላልኝ ሎሚ አንድ የሾርባ ማንኪያ ይቅርታ፣ አንድ የሾርባ ማንኪያ የሚሆን እጨምርበታለሁ። ሎሚ መጨመሩ እንደዚህ ያዝ ጭምልድ እንዳይሆን ይጠቅመዋል ማለት ነው። በተረፈ ማይወርድ ወይም ማይሳህር ለጣም አሪፍ ነው። እሱን አደርጋለሁኝ። በጣም አሪፍ ነው። ከውሃ ጋር ጠጡ እህቶቼ፣ ለፊት ጥራት አሪፍ ነው፣ ማይወርድ ማለት ነው። ከዛ እንግዲህ ዘፈራን 4500 ጌታ አደርጋለሁ። ማስቲካና ዘፈራን በጣም ውድ ናቸው እና ማይወርድ ስትጠጡ ለ1 ሊትር ውሃ 1 ሻይ ማንኪያ ነው። እሺ እዚህ ጋር ኻሊብ፣ ግሽጣ፣ ዘይት፣ ንስ ኩብ ነው የተጠቀምኩት። ትንሽ መስራት ስለፈለኩ ስኳር ንስ ኩብ እጠቀማለሁ። እነዚህም ሚክስ አረጋቸዋለሁ ማለት ነው። በግሽጣ ቦታ ዘባዴ ወይም እርጎ ተጠቀሙ ካላችሁ። እሺ በጣም አሪፍ ነው የሚሆንላችሁ። እኔ ስለሌለኝ ነው ስላለቀ ነው ግሽጣ የተጠቀምኩት ማለት ነው። ከዛ እንደዚህ ሚክስ ካረጋችሁ በኋላ 2 ኩብ ኑስ ስሚጥ እጨምራለሁ። ዛሬ በግማሿ ነው የሰራሁት፣ በአንዱ አይደለም። ከዛ ግማሽ ኩብ ጀውስ እንጨምራለሁ። ቫኒላ ለቃና ለሽታ ነው ያረኩት። እንቁላል ስለሌለው መደረግ አይጠበቅብንም። ቤኪንግ ፓውደር አረጋለሁ። ቤኪንግ ፓውደር ሲቲ ቤኪንግ ፓውደር ነው የምትለው ቤኪንግ ፓውደር ነው። እሱን ጨመርኩ፣ ሾርባ ማንኪያ ማለት ነው። ከዛ ሚክስ አረጋለሁ እንዳያችሁኝ ማለት ነው። ይሄው ምን ጊዜም ስትሰሩ በስቡሳ የበስቡሳ ሊጥ ወይም ማጅኑ ወፈር ያለ ቢሆን ለምትሰሩት በስቡሳችሁ አሪፍ ነው፣ ተመራጭ ነው። ነገር ግን ስስ ወይም ቀጠን ያለ የሚፈልግ ሰው ካለ ግዴታ መቅጠን አለባችሁ ማለት ነው። ስለዚህ ጋራ ሳህን ባይረክስ አለኝ፣ እሱ ላይ ታሂና ቀባዋለሁኝ። እኔ ቅቤም መቀባት ትችላላችሁ። እሺ ችግር የለውም። ዘይትም መቀባት ይቻላል። እሺ ያላችሁን ነው የምትቀቡት። እዚህ ጋራ እንዳይዝብን ነው የሚረዳን ማለት ነው። እንደዚህ ሊጤን እዚህ ጋር አምጥቼ ገለብጣለሁ ማለት ነው። የበስቡሳውን ሊጥ ወይም ማጅን በዚህ መልኩ እንደዚህ ይሆናልኝ። እዚህ ጋራ በስፓቱላው በእጃችሁ በፈለጋችሁ ነገር አስተካክሉት። ብቻ አንድ አይነት ቅርጽ እንዲኖረው እኩል እንዲሆን ማለት ነው። እንደዚህ ትክክል አድርጉት። ከዛ መሬት ላይ ደምደም መታ አድርጉት። ይሄን ይመስላል። እኔ 200 ላይ አርጌ እዛው ስሩ ቆሜ ያየሁን ያበሰልኩትኝ። ከታችም ከላይም አንድ ላይ ነው የለኮስኩት። እናንተ ደግሞ እንደየኦቨናችሁ መጠን በ180 ዲግሪ የምታደርጉ ከሆነ ለ35 ደቂቃ እያያችሁ አቆዩት። እሺ ከዛ ኦቨኔ ውስጥ አስገባለሁኝ ማለት ነው። ይሄ ከኦቨን ሲወጣ ይሄን ይመስላል። አሁን ሼራ አረጋለሁ። እኔ የቀዘቀዘ ፍሪጅ ውስጥ የነበረውን ያረኩት፣ ያንን አዲሱን አስቀምጨዋለሁኝ ማለት ነው። ይሄ ትንሽ ስለቀራ ነው የሰራሁት። እሺ ያው ነው፣ አንድ አይነት ነው። እንደዚህ ነው የሰራሁት። ለእናንተ እንዲሰሩት ስለፈለኩ ነው። ሼራውን በዚህ መንገድ ሲሰሩት በጣም አሪፍ ነው። ታመሰግኑኛላችሁ። ከዛ እንደዚህ በስቡሳው ትኩስ እንደሆነ ከፍሪጅ ወይም ቀዝቀዝ ያለውን እንደዚህ ታመጡና ማለት ነው ከላይ ድፍት ታደርጉበታላችሁ። ኢቭን ዛሬ ራሱ ብትሰሩትም እንኳን ሼራውን ፍሪጅ ውስጥ አስገቡት፣ ይቀዝቅዝ፣ ጥሩ ነው። እሺ ሲቀዘቅዝ እዚህ ጋራ ከመቁረሳችሁ በፈለጋችሁት ነገር መዘየን የፈለጋችሁትን ነገር ማድረግ ትችላላችሁ። አለመዘየንም ትችላላችሁ። እንደዚህ የቆረስኩት በዚህ መልኩ እንድትዘይኑትን እንድታቀርቡት ነው። ከፈለጋችሁ ደግሞ አሁን ቆርሼ ከጨረስኩ በኋላ ዘይነዋለሁ ወይም ዲኮር እንደዚህ ያደርግበታለሁ። ፍስቱ ሀለቢ፣ ይሄንን አረንጓዴ ፍስቱ ሀለቢ
የተለያየ ሱት ላይ የምናረጋቸው ማሙል ስንሰራ የምንጠቀመው ማለት ነው። ከዛ ውጭ ዘንድ እንደዚህ ነስነስ አደርግበታለሁኝ። የፈለጋችሁት አይነት ነገር እዚህ ጋር መዘየን ማድረግ ትችላላችሁ። ቤት ያፈራውን አለማድረግ ይቻላል፣ ችግር የለውም። እሺ እንደዚህ አደርገዋለሁ። በዚህ በምታዩ መልኩ ይፍስተዋለቢ ነው። በጣም አረንጓዴ አለ የኔ ትንሽ ነጣ ይላል፣ ግን ችግር የለውም ያው ነው። እና እንግዲህ ውዶች መጨረሻም ይሄን ይመስላል። ከሻይ ቡናችሁ ጋር መብላት ነው። እኛ ቤት ልምድ ነው፣ አይቀርም። አርባ ማለት ነው ይሰራል ሁሌ። በጣም ቀላል ፈጣን ስራ ነው። ስሩና ሞክሩ። በተረፈ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እሺ ውዶቼ ይሄን ይመስላል። እንዳልኳችሁ 180 ላይ የምታረጉ ማለት ነው ኦቨናችሁን ለ35 ደቂቃ እያያችሁ አብስሉ፣ እያያችሁ እሺ። እና ይሄን ይመስላል። እንደዚህ አይነት የሚያምር የሚጣፍጥ በስኩሳት ትጠቀማላችሁ ወይም ትመገባላችሁ ማለት ነው። ይሄው እንግዲህ ይሄን ይመስላል ውዶቼ። ሱስ የሆነ ምግብ ነው የምር። እኔማ ተው ይሄው እንዲያወፍሬ ብቻ